የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳይ ደግሞ እንለፍና የኢንተር ሚላንን ጉዳይ እናንሳ። ኢንተር ሚላን ከኢንዛጊ አሁን ጭቅጭቆች እንደተፈጠሩ የተሰማ ነው የሚገኘው። የኢንዛጊ ክህደት እየተባለ ነው። ምንድነው ጉዳዩ የሚለውን እናንሳ። ምክንያቱም ሁለቱም እንግዲህ የራሳቸውን መንገድ መርጠው ኢንተር ማሰልጣኝ ቀጥሮ እንደዚሁም ደግሞ ኢንዛጊም ወደ ሌላ ክለብ አምርቷል። እናንሳ ይህን ጉዳይ። በኢንተር ዙሪያ ያሉ ዘገባዎችን ስታይ ምሳ የቻምፒየንስ ሊግ ፍጻሜ 3 ሳምንት አልፎታል ከተሸነፉ እና ኢንተር ሌላ ውድድር ውስጥ ነው ያለው። ሌላ ሽግግር አድርጓል። አዲስ ተጫዋቾች ያመጣ ነው። አዲስ አሰልጣኝ ነው እንዳልሽው ወደ አዲስ ዘመን ነው የተሸጋገረ ያለው። ግን ከ3 ሳምንት በኋላም የዛ ሽንፈት ቁስል ያልተከደነ ቁስል። አንዳንዶች ተጫዋቾች በተለይ በዓለም ክለቦች ዋንጫ ውድድር ምክንያት ጋዜጣዊ መግለጫ ሲሰጡ ያ ልምድ ያ መጥፎ ልምድ ያ ትራውማ በቀላሉ ሊተዋቸው እንዳልቻለ ሲናገሩ እንሰማለን። ላውታሮ ማርቲኔዝ ለ5 ለ6 ቀን እንቅልፍ የሚባል አልተኛው። አንድ ሰው አላናገርኩም። ለአንድ ሳምንት ሰው ያናገርኩት ሰው የለም። ያን ያህል የሚያሳምም ነበር እና ግራ ገባን። መሸነፋችን ሳይሆን እንዴት ይሄ ኢንተር በአውሮፓ ቁጥር 1 የተከላካይ መስመር የነበረው ኢንተር ሌሎች ትልልቅ ቡድኖችን ገጥሞ ያልሆነበት ነገር እንዴት በቻምፒየንስ ሊግ የፍጻሜ ጨዋታ ታሪክ በ70 ዓመት ታይቶ የማይታወቅ አይነት ሽንፈት ይገጥመዋል። ለምን ይሄ ሆነ የሚለው ጉዳይ ጥሩ ቡድን ነው ፔዤ፣ ግን 5-0 የሚያሸንፈን አይነት ቡድን አይደለም። ለምን ሆነ ይሄ የሚለው ጉዳይ እንቅልፍ ነሳነ ይላል ሰሞኑ እና ለ6 ቀን ከዛ በኋላ ሰው ማናገር አልቻልኩም ብሎይና እንግዲህ ሜይ 31 ነው የቻምፒየንስ ሊግ የፍጻሜ ጨዋታ የተደረገው። አሁን የኢንተር ሚላን ሰዎች እና የጣሊያን ፕሬስ ምንድነው የተፈጠረው ዛ ጨዋታ ላይ? ለምን ቡድኑ ድንገት እንደዛ ኮላፕስ አደረገ የሚል ምርመራ ይዘዋል። ምንድነው የተፈጠረው ዛ ጨዋታ ላይ? ያው እስካሁን ድረስ የተለያዩ በበለጠ ፔዤን ብቃት ማድነቅ ተገቢም ስለሆነ ከዛ ደግሞ የኢንተር ተጫዋቾች ብዙዎቹ በእድሜ መግፋት የውድድር ዘመኑ መጨረሻ ላይ ኤነርጂ ጨርሰዋል። ከ60 በላይ ጨዋታ አድርገዋል። የቡድኑ አቨሬጅ እድሜ ከ30 በላይ ነው። ስለዚህ መታደስ አለበት ቡድኑ። የመጨረሻዎቹን 2 ወራትም እኮ ጥሩ እየተጫወተ አልነበረም። እንኳን አይደለም በዚህ ፔዤ በዚህኛው ኤሲ ሚላን 8ኛው ነው በጨረሰ ቡድን 3-0 አይደለም የተሸነፉት። ምን ያስደንቃል። እንደዚህ ብዙ የሚሰጡ አስተያየቶች አሉ። ግን የቻምፒየንስ ሊግ ፍጻሜ ስለሆነ የጨዋታው ማግኒቲዩድ ከፍተኛ ስለሆነ እነዚህ ሰበቦች በቂ አልሆኑ እና አሁን በተለይ የጣሊያን ትልልቆቹ ጋዜጦች አንድ ሰው ላይ አተኩረዋል። ሲሞኔ ኢንዛጊ ነው ተጠያቂ ለዚህ ሽንፈት። ዋናው ተጠያቂ እሱ ነው። በታክቲካዊ ስህተቶች ምክንያት አይደለም። ከዚህ ጨዋታ በፊት ባሳየው ፕሮፌሽናል ያልሆነ ጠባይና ቡድኑን በመካዱ በሚል ድምዳሜ ላይ ደርሰዋል። አሁን ከጨዋታው በፊት በሚኒክ ጋዜጣዊ መግለጫ ሰጥቶ ነበር። ወደ አልሂላል ልትሄድ ነው ወይ? ወደ አልሂላል ይምታቱብኝ ወደ አልሂላል ልትሄድ ነው ወይ ተብሎ ሲጠየቅ አሁን እያወራን ያለ ነው ከቻምፒየንስ ሊግ ፍጻሜ በፊት ባለ ጋዜጣዊ መግለጫ ላይ ነው። እንዴት ስለዚህ ጉዳይ ጥያቄ ተጠይቁኛላችሁ? ሰኞ ይደርሳል። ለዚህ በኢንተር መቆይ ነው የሚመስለኝ። ግን ከክለቡ ዳይሬክተሮች ጋር እና ከፕሬዝዳንቱ ማሮታ ጋር እንነጋገራለን። ከዚያ እንወስናለን። ግን ጉዳዩ የኔ ቆይታ አይደለም። ኢንተር ሚላን በቻምፒየንስ ሊግ የፍጻሜ ጨዋታ ዋዜማ ላይ ነው ያለው። እንዴት ከቅድመ ጨዋታ በፊት ስለዚህ ጉዳይ ተጠይቁኛላችሁ ብሎ ምንም ንግግር የለኝም ከማንም ጋር፣ ከአልሂላልም ጋር ከማንም ጋር ንግግር የለኝም። እንዲያውም ከቆየሁም በኢንተር መቆይ ይመስለኛል። ባለፉት 4 ዓመታት በጣም ተሻሽለናል። ብዙ ድሎች ነበሩን። ከዚህ በላይም ሊኖረን በተገባ ነበር። አስደናቂ የቻምፒየንስ ሊግ ሲዝን ያሳለፍነው የአንዳንዶቹን ቡድኖች በሜዳቸው ለመሸነፍ ሬካርድ ሳይቀር አሻሽለናል። ለማንኛው ገተናል አለ ባየር ሙኒክን ከ2021 በኋላ ለመጀመሪያ ጊዜ በሜዳው ያሸነፈው ኢንተር ስለሆነ እና ክብር ይገባናል። ከዚህ ጨዋታ በፊት ነገም
ትልቅ ፐርፎርማንስ ተጠብቃለሁ አለ። ያ ከሆነ ሽንፈቱን ከ24 ሰዓት በኋላ ከመጣ በኋላ ከዚህ ከ24 ቀን ምናምን በኋላ ደግሞ ይኸው ጉዳይ አጀንዳ ነው እና የጣሊያን ሌሎቹ ትልልቅ ክለቦች ደጋፊዎች፣ የኤሲ ሚላን ደጋፊዎች፣ የዩቬንቱስ ደጋፊዎች ዩቬንቱስ ራሱ ብዙ የሚያስመካ ታሪክ የለውም በቻምፒየንስ ሊግ ፋይናል ያለፉትን 5 ምናምን ፋይናል ተሸንፏል በተርታ 2017 ላይ ተሸንፏል 2015 ላይ ተሸንፏል 2003 ላይ ተሸንፏል 98 ተሸንፏል 97 ተሸንፏል ስንት ፋይናል ተሸነፈ ፍጻሜ እየደረሰ ጣሊያንን የሚያሰድብ ምን ይያሉ የኤሲ ሚላንና የኢንተር ሚላን ደጋፊዎች ነበሩ የዩቬ ደጋፊዎች ላይ የሚዘባበቱት 96 ነበር ለመጨረሻ ጊዜ እሱንም አይናቸው ያበራ ነበር ምን ይብሉ የተጠቀሙት መድኃኒት አይታወቅም ምናምን እየተባለ እስካሁን ድረስ በጣሊያን እግር ኳስ ውስጥ ትልቅ ታሪክ ነው ቺስ አንዳንዶቹ አያክስ ተጫዋቾች የዩቬንቱስ ተጫዋቾች ልክ አልነበሩ ምናምን ይባላል ስንት ፍርድ ቤት የደረሰ ምርመራ ሁሉ ይደረግ ነበር ያኔ ዚዳን ኮንቴ ምናምን ሁሉ እየቀረበ የመሰከሩበት ማለት ነው ተጠቅሟል ያልኩ አይደለም ግን ኢቭን እሱ ሰስፒሽን አለው አሁን ደግሞ የሚላንና የዩቬ ደጋፊዎች ኢንተርን ጣሊያንን ያዋረዳችሁ እያሉ በቃ ሊያሳርፏቸው አልቻሉ እና ያ የሚቆጠቁጥ ሽንፈት ነው ቶሎ ሚረሳ አልሆነም እና በኋላ የሲሞኔ ኢንዛጊ ከሽንፈቱ በኋላ ከ3 ቀን በኋላ የአልሂላል አሰልጣኝ መሆኑ ይፋ ሆነ 25 ሚሊዮን ዩሮ ኔት ይከፈለዋል ግን ነገሩን የበለጠ ደግሞ አንገብጋቢ ያደረገው ሰኞ ዕለት ቀዳሜን የተሸነፉት ስለዚህ ሽንፈቱ ስቲል ትኩስ ነው አርብ ዕለት የማስታወቂያ ሹት ማን ነው ሰኞ ዕለት የማስታወቂያ ሹቲንግ ነበር ፓሪስ እንዴት ቻለው ከዛ ሽንፈት በኋላ እንዴት ፖስትፖን አላደረገውም እና ይሄ ሰውዬ ፕሮፌሽናል አልነበረም ምናምን ሚል ጥያቄ በኋላ ግን ነገሩን በጣም እንትን ያለው የአልሂላሉ ፕሬዝዳንት ንግግር ነው በሚስጥር አቆየ ነው እንጂ ሲሞኔ ኢንዛጊን የአልሂላል አሰልጣኝ አድርገን ለመሾም ከተስማማን ከሱም ጋር ከተፈራረምን በጣም ቆይተናል አቆየ ነው የቻምፒየንስ ሊግ ፍጻሜ ከደረሰ በኋላ ይፋ እናደርገዋለን ስለዚህ የቡድኑ ዝግጅት እንዳይረበሽ ተቀድሞ ይብሰል ተብሎ ነገሩ ለፕሬስ እንዳይሾልክ ታፍኖ ቆየ እንጂ እኛ የሱን ቃል ካገኘን ስምምነቱንም ካገኘን ቆይተናል አሉ አሁን ይሄ ነው የጣሊያን ብዙሃን መገናኛዎችን እንደ ካሃዲ እንዲቆጠር አድርጎታል በእነሱ አይን እና እሳቸው ናቸው ይሄንን የተናገሩት ጠብቁኝ ይፋ ለማድረግ አሁን ማድረግ አልፈልግም ስላለ እንጂ ተፈራርመን ነበር አሉ ተፈራርመን ነበር ነው ያሉት አሁን ይሄ ነው ኃይለኛ ቁጣ ያስነሳውና ከዛ አሁን ላጋዜታ ዴሎ ስፖርት ኢንቨስቲጌት ማድረግ ጀመረ ምንድነው በዛ ሰሞን ያደርገ ነበር ቀልቡ ራሱ የቻምፒየንስ ሊግ ፍጻሜ ላይ ነበር ወይ አሁን እኔ አስታውሳለሁ 2004 የአውሮፓ ዋንጫ የፈረንሳይ ብሔራዊ ቡድን እሳቸው እንኳን ታውቆ ነበር ግን ብዙ ሰው ይተቻቸዋል ጃክ ሳንቲኒ የቶተናም አሰልጣኝ እንደሚሆኑ ከአውሮፓ ዋንጫው አስቀድሞ ተነገረ እና ኦቶሪቲ ያሳጣል ይሄ ቀጥሎ ሌላ ኃላፊነት እንደምትረከብ ይፋ ከሆነ በኋላ ሰዎች ያንዳንዱ የምትወስኙን ውሳኔ እንደማትቀጥይም ስለሚያውቁ ሰዎች እንግዲህ የመልበሻ ክፍል ዚዳን ያለበት ኦንሪ ያለበት ቪዬራ ያለበት ቹራም ያለበት ሌሎች ትልልቅ ተጫዋቾች ያሉበት የመልበሻ ክፍል እና በግሪክ ተሸንፎ ከወጡ በኋላ የፈረንሳይ ብዙሃን መገናኞች በተለይ ሌኪ በሙሉ ለዛ ሽንፈት ሰበብ አድርጎ የወቀሳቸው አሰልጣኙ ይደርስ የለም ወይ ከአውሮፓ ዋንጫው በኋላ የፈረንሳይ ብሔራዊ ቡድንን ዝግጅት በጥብጦታል አሰልጣኙ በኃላፊነት እንደማይቆይ እየታወቀ ማሰልጣኑ ይሉ ነበር ይታወቃል አንዳንድ ጊዜ እንደዚህ እንደሚሆን ግን ኦቶሪቲ ያሳጣል ይባላል ተጫዋቾች ከዛ በኋላ ሁሉም ተጫዋች ኦቶሪቲ መኖሩን ሲያውቅ ነው ሰጥለጥ የሚለው በርግጥ እነዚህ ዳንን ሰጥለጥ ማድረግ ከባድ ነበር ትልልቅ ሜጋ ስታሮች ስለሆኑ ያን ጊዜ ቢሆንም ግን እንዲህ አይነት ከዛ ጋር ተመሳሰለብኝ ነገሩ ግን ይሄኛው በህቡ መሆኑና ከዛ ደግሞ አንዳንዶቹ የጣሊያን ጋዜጦች ለጋዜጣ ዴሎ ስፖርት በተለይ ኒኮሎ ባሬላን እና አሌሳንድሮ ባስቶኒን ይሄንን የወርቅ ድልድይ አብረን እንሻገረው እንሂድ ወደ አልሂላል ብሎ አነጋግሯቸዋል ለቻምፒየንስ ሊግ ለፍጻሜው በቂ ትኩረት አለማድረጉ ብቻ ሳይሆን አንዳንድ የቡድኑን አባላት ትኩረት በሚበትን ሁኔታ እኔ ደግሞ ትክክል ነው ያልኩ አይደለም የተዘገበው ነው ማነሳ ያለው ብዙ ኮንስፓይረሲ ቲዮሪም ወይም ዝም ብሎ የሴራ ትንተናም የሴራ ንድፈ ሐሳብ አይተንተና ምናምን ይቀርባል ግን ከጨዋታው በኋላ ምን አለ
ኒኮሎ ባሬላ በቴክኒክ በመናምን ብቻ አይደለም በልብም ነው የተበለጥ ነው አለ። ልብ አልነበረንም እዚህ ጨዋታ ላይ ሃርት አልነበረንም አለ። እና ተጫዋቾቹ ምንድነው ወኔያቸውን የሰለበው? እንዴት ቢያንስ አልተፋለሙ? መሸነፍ አንድ ነገር ነው፣ መሸነፍም ተቀባይነት ያለው ነገር ነው በዚህ ፔጄ የሚገርም ቡድን ስለሆነ እና በኋላ አንዳንድ አሁን ይሄ ባለ ፒንክ ቀለሙ ጋዜጣ ምን ይላል ነገሩ ኢንዛጊ ላለፉት ዓመታት ለኢንተር ውለታ ሲውል እንደከረመ ተደርጎ ነው የሚቀር። ኢንተር ነው ለኢንዛጊ ውለታ ያዋል። ዋንጫ አሸንፈው የማያውቅ አሰልጣኝ ነው፣ አምፕሩቭን የሆነ አሰልጣኝ ይሄንን ፕሮጀክት የሰጠው። ስለዚህ እንደው ውለታም ካለ የኢንተር ውለታ ነው ያለው በሚል በቃ እሱን ዲሚኒሽ የማድረግ ኃይለኛ ዘመቻ ነው የተከፈተው። እና አንድ የረጅም ጊዜ የኢንተር ዳይሬክተር የነበረ ሰው ቴሌ ሎምባርዲያ በሚባል አንድ እዛው ሎምባርዲያ አካባቢ ባለ ቴሌቪዥን ቻናል ላይ ቀርቦ ካደው ኢንተርን ከቻምፒየንስ ሊግ ፍጻሜ ጨዋታ በፊት ከቀልቡ ባለመሆኑ ስራው ላይ ባለማተኮሩ ኢንተርን ካደው ሚል አስተያየት ሰጥቷል። ይሄ ቀረበለት ሰሞኑን የዓለም ክለቦች ዋንጫ ጨዋታ በዩናይትድ ስቴትስ እየተደረገ እና እውነት አይደለም አለ። እንዲያውም የኢንተር ዳይሬክተሮችም ተስማምተውበት በሙቹዋል ኮንሰንት ነው የተለያየ ነው። እኔ ብቻ አይደለም ልልቀቅ ያልኩት የኢንተርም ሰዎች ይሄ ጀርኒ ቢያበቃ የሚል አቋም ነበራቸው። አልማሮት ታውጡን ውሸት ነው አሉ። እኛ እኮ እሱ እንደማይቆይ ካወቅን በኋላ ነው በቃ ማንን እንቅጠር የሚል ጥድፊያ ውስጥ የገባ ነው። ያለ ክለቦች አከብረዋለሁ በጣም ጥሩ ጓደኛዬ ነው ምናምን፣ ግን እውነት አይደለም አለ። ለምን መጨረሻ ላይ እንደዚህ አይነት ጥድፊያ ውስጥ ገባን ታዲያ? እኛ ቀድመን ፕላን ያደረግነው ነገር አይደለም። እሱ ነው አጂቴት ያደረገው ለቃለሁ ያለው እና ወዲያው ሴስክ ፋብሪጋዝን መቅጠር ፈለጉ። አልሆነም። ወደ ክሪስቲያን ኪቩ ሄዱ እና ለአሰልጣኝ ለመቅጠርም በቂ ዝግጅት አልነበረም። ምንም ኮንታክት ይቆያል የሚል እስከ መጨረሻው ይቆያል የሚል በፕሬስም በምንም የሚናገረው ቆያለሁ እያለ ስለነበር የሚል አስተያየት ሰጡን። ያውን ለሰራው ነገር ነው እንጂ ማመሰግነው በለቀቀበት ሁኔታ አላቂምኩበትም፣ ግን እውነት አይደለም አሉ እሳቸው። መጨረሻ ላይ ነው የኢንተር ሰዎች የልቀቅ ግፊት አልነበረበትም። ሙቹዋል ኮንሰንት ነው የሚባል ነገር የሱ ተናጠላዊ ውሳኔ ነው። እኔ በቃኝ ነው ያለው። ወዲያው ደግሞ በስንተኛው ቀን አይደለም ወደ አልሂላል ሄደው እና ምን ነው ግን ነገሩን ያባሰው ተሸንፎ መልቀቁ ነው። አሁን አሸንፎ ቢሆን ኖሮ እንደ ልዑል ተከብሮ ነበር ይለቀ ነበር ልክ ጆዜ ሞሪኞ እንደለቀቁት። ምክንያቱም ጆዜ ሞሪኞ ቅዳሜ ባየር ሙኒክን አሸንፈው ሰኞ ሪያል ማድሪድ አሰልጣኝ ነበሩ። ወደ ሚላን እንኳን አልተመለሱም ለሴሌብሬሽን። አብረው ከቡድኑ ጋር በባስ ላይ አልነበሩ እና አንድ በተጫዋቾቹ እንዴት እንደሚወደዱ የሚያሳይ ፉቴጅ አለ። ማርኮ ማቴራዚ ጨዋታው ካለቀ በኋላ ከስቴዲየሙ ዙሪያ ወጥቶ አቅፎ እያለቀሰ ሁለቱም የተላቀሱ ሲለያዩ ነገር ማለት ነው። የኢንተር ተጫዋቾች ያውቁ ነበር እና የታወቀ ነበር ወደ ሪያል ማድሪድ እንደሚመጡ ያኔ ይታወቅ ነበር። ግን ሞሪኞ በኢንተር ቲፎሲ ውስጥ ያላቸው ስፍራ ምናልባት ሌላ ማንም አሰልጣኝ የሉ። ምክንያቱም አሸንፈው ትሬብል ሰርተው ነው የለቀቁት። አሁን ይሄ ተሸነፈ። ሽንፈቱ ደግሞ አስደንጋጭ ሆነ። ከ1955-56 ሲዝን ጀምሮ የቻምፒየንስ ሊግ ፋይናል ሲደረግ ነው ያኔ ዩሮፒያን ካፕ ይባል በነበረው አንድም ቡድን በቻምፒየንስ ሊግ ፍጻሜ በ5 የጎል ልዩነት ተሸንፎ አያውቅም። ይሄ ሊዋጥላቸው አልቻለም። አሁን ሰበብ ፍለጋ ላይ ነው ያሉት። ንዴት አለ፣ ኃይለኛ ንዴት እና መጨረሻ ላይ አሁን ንዴቱ ሁሉ የንዴት መወጫ የሆነ ያለው ሲሞኔ ኢንዛጊ ነው። እሱ እውነት አይደለም ክለቡን ተስማምቶበት በጋራ መስማማት አሁን ሳይክላችንን ጨርሰናል በሚል ነው የለቀቁት ምናምን ይላል። ግን ብዙዎቹ ደስተኞች አይደሉም እና በዚህ ምክንያት በጣሊያን አጀንዳ ነው ለማለት ነው ምሳ እንግዲህ የሲሞኔ ኢንዛጊን ጉዳይ ተመለከተን። እሱ ማሰልጣኝነቱን ከለቀቀ በኋላ የጉዳይ አጀንዳ ሆኗል። እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ እንድትቆዩ ነው መንጋብዛችሁ። የዚህ ዝግጅት አጋር አስተማማኝ አገልግሎትን የሚሰጡት ብርሃን ባንክ ነው። የብርሃን ባንክ የሞባይል ባንኪንግን በመጠቀም ብቻ እጅግ ቀላልና መቺ በሆነ መንገድ የነዳጅ ክፍያውን መፈጸም ይችላሉ። የጥሬ ገንዘብ ንክኪ የሌለው ደንበኞች የይለፍ ቁጥራቸውን ብቻ በመጠቀም በፍጥነት አስተማማኝ በሆነ ቅልጥፍና ነዳጅ መግዛት ይችላሉ። እንደ ስማችን ብርሃን ነው ስራችን።